የበጎቹ ታሪክ። በድሮ ጊዜ ሰፊና ጸጥ ባለ ደን ውስጥ በርካታ የበግ መንጋዎች ይኖሩ ነበር። ከዕለታት በአንዱ ቀን በአንድ ጠባብ መንገድ በሰላምና ያለምንም ጥርጣሬ በመጓዝ ላይ ያሉ በድንገት የተኩላዎች መንጋ መሪ መንገዳቸውን ዘግቶ ፊት ለፊት ቆሞ ተመለከቱ። በጎቹ ደነገጡ፣ አይኖቻቸው ፈጠጡ፣ እግሮቻቸውም ተንቀጠቀጡ። አከተመልን በማለት በሹክሹክታ ተነጋገሩ። ነገር ግን ተኩላው ጥቃት አልሰነዘረም። ይልቁንም ረጋ ብሎና በራስ በመተማመን መንፈስ ወደፊት በመምጣት በጎቹን እያየ ፈገግ አለ። ከዚያም በለሰለሰ ድምፅ እንዲህ አለ፣ ተረጋጉ፣ ዛሬ ለአደን አልመጣሁም። በጎቹ ግራ ተጋብተው እርስ በርሳቸው ተያዩ። ተኩላውም ቀጠለ፣ አንድ ቀላል ጨዋታ መጫወት ነው የምፈልገው። ፀሐይ ስትጠልቅ ከሰልፋችሁ መጨረሻ ላይ የማገኘው በግ የኔ ይሆናል። ይህን ካለ በኋላ ተኩላው መንገዱን ለቀቀላቸው። አላሳደዳቸውም ወይም አልጮህባቸውም። ዝም ብሎ ብቻ መጠባበቅ ጀመረ። በጎቹ ለጥቂት ጊዜ ቆመው ለማሰብ ሞከሩ። ከዚያም አንዱ በግ አንድ እርምጃ ወደፊት ተራመደ፣ ሌላውም ተከተለው። በድንገት አንድ ሐሳብ ብልጭ አለባቸው። መጨረሻ ላይ መሆን የለብኝም ብለው ሁሉም አሰቡ። ያ ረጋ ያለ ጉዞ ወደ ፈጣን እርምጃ ተቀየረ። ፈጣን እርምጃው ወደ ሩጫ፣ ሩጫውም ደግሞ ወደ ትርምስ ተቀየረ። አሳልፈኝ፣ ልለፍበት፣ አትግፋኝ፣ እኔ መሞት የለብኝም የሚሉ ድምፆች ተሰሙ። ፍርሃት ወደ አእምሯቸው ገባ። ነገር ግን ከዚያ የባሰ ሌላ ስሜት ተቆጣጠራቸው። በማንኛውም ዋጋ ራስን ብቻ የማዳን ስሜት። በዚህ ጊዜ በጎቹ የሚሮጡት ከተኩላው ለመሸሽ ሳይሆን አንዳቸው ከሌላው ለመቅደም ነበር። አንዳንዶቹ ሌላውን ወደ ኋላ መግፋትና መግጨት ጀመሩ። ደካማዎቹን አሰናከሏቸው። አንዳንዶቹ ደግሞ ወደ ኋላ እያዩ ማን መስዋዕት መሆን እንዳለበት መምረጥ ጀመሩ። አንዱ በግ ይቅርታ፣ እኔ መጨረሻ ከሆንኩ መበላቴ ነው ብሎ ሌላውን ወደ ኋላ ገፋው። ተኩላው ግን አሁንም ባለበት ቆሞ ይመለከታቸው ነበር። አንድም እርምጃ አልተራመደም። ምክንያቱም ወጥመዱ አካላዊ ሳይሆን ስነ ልቦናዊ ነበር። ሰዓታት አለፉ። ፀሐይ ቀስ በቀስ መጥለቅ ጀመረች። በጎቹ በጣም ደክመዋል። እግሮቻቸው ይንቀጠቀጣሉ፣ ሰውነታቸው ዝሏል። ነገር ግን አእምሯቸው ብቻ መጨረሻ ላይ አልሆን በሚል ስሜት፣ በሚል እሳቤ አሁንም ወጥመድ ውስጥ ነው። አንድ በዕድሜ የገፋና በትርምሱ ምክንያት የቆሰለ በግ ድምፁን ከፍ አድርጎ እባካችሁ በህብረት ቁሙ፣ ራሳችንን እያጠፋን ነው። አብረን ባለመቆማችን ለጠላት ምቹ ሁኔታ ፈጥረናል። አንድ ላይ ከቆምን ማንም መጨረሻ አይሆንም፣ አስተውሉ አለ። ነገር ግን የሰማው አልነበረም። ምክንያቱም ፍርሃት ጆሮአቸውንም ልቦናቸውንም ደፍኖታል። በመጨረሻም ፀሐይ ጠለቀች። በጎቹም ደክሟቸውና ተጎድተው ባሉበት ተጋደሙ። ጸጥታ ሰፈነ። ተኩላው ወደፊት መጣ። ማሳደድ ወይም ማጥቃት አላስፈለገውም። ምክንያቱም ከፊቱ ያለው የበግ መንጋ አስቀድሞ ራሱን ያጠፋ፣ የተሰበረ፣ የዛለና የተከፋፈለ ነበርና። መሬት ላይ የወደቀ አንድ በግ ወደ ተኩላውና ወደ መንጋው ተመለከተ። በመጨረሻ እስትንፋሱም እንዲህ አለ፣ ተኩላው አላሸነፈንም፣ እኛ ራሳችንን ለሽንፈት ዳረግን እንጂ። በመጨረሻም ተኩላው በዝግታ እያማረጠ መብላት ጀመረ። ይህ ታሪክ ስለ በጎችና ተኩላዎች ብቻ አይደለም፣ ዓለም የምትሰራበት መንገድ እንጂ።
አንዳንድ ጊዜ ጠላት በቀጥታ አያጠቃህም፣ አያስፈልገውምም። ዝቅ ብሎ አንድ ሐሳብ በአእምሮህ ውስጥ ይተክላል። ከሌሎች ቀድመህ ካልተገኘህ በስተቀር ሰላም አይደለህም ይልሃል። ከዚያ መሮጥ ትጀምራለህ። ራስህን ከሌሎች ጋር ትወዳደራለህ። ራስህን ማሸነፍ ትረሳለህ። ሌሎችን ወደ ታች ትገፋለህ። እውነተኛው ወጥመድ ከውጭ ሳይሆን በአእምሮህ ውስጥ መሆኑን አታስተውልም። ፍርሃት ትርምስን ይፈጥራል። ትርምስ ደግሞ አንድነትን ያጠፋል። ታሪኩን ከወደዳችሁት ለሌሎች አካፍሉ። ሰላም ለሁላችሁ ይሁን።